አንድነት እውነቱን አፈረጠችው። የዛሬው የሚገርም ቪዲዮ ነበረ የተለቀቀው። እውነት ለመናገር በጣም ነበር ደስ ያለኝ። ቤቲም የሚገርም 3 ጥፊ አግኝታለች ማለት ነው። ዛሬ በቃ ለቤቲ የተሰጣት ነገር ወይም ደግሞ ቤቲ ያገኘችው ልክ ሰው የዘራውን ያጭዳል እንደሚባለው ቤቲም ደግሞ ራሷ በሰራችው ነገር ራሷ ከሰው ፊት ተዋርዳለች። የእውነት ነው የምላቸው ኪራ ይህን ነገር እንደሚያደርግ በጣም እርግጠኛ ነበርኩኝ። ከመጀመሪያውንም ቤቲ እንዴት ከመሬት ተነስቶ ጥሩ ሰው ሊሆንልኝ ቻለ ብላ እንኳን አላሰበችም። የሚላትን ነገር ሁሉ እንደ ከብት ነበር እየተነዳች እሺ ስታረግ ነበረው እና እንግዲህ ጽናት የኔ ጀግና ማለት ነው። እንግዲህ ጽናት አሸንፋለች ማለት ነው። ቤቲ ተዋርዳለች። በቃ አበደች ማለት ይቻላል። ከዚህ በኋላ ቤቲ በጭራሽ ጤነኛ ሆና ቆማ የምትሄድ አይመስለኝም። ከዚህ ሁሉ ሰው መሀል ተዋርዳ በቃ ኪራ የኔ ነው ኪራ የኔ ነው እያለች መሬት ላይ እንትን እያለች ነበረ፣ ግን አንስተው ወደ ውጭ አውጥተዋታል። በጣም ነበር የሚገርመው የዛሬው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዛልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁ? ነባሮች እንኳን በሰላም መጣችሁ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ የጽናት ድራማ አሜዚንግ ብያለሁ። በቃ ምን ልበላችሁ ዋው ብያለሁ። በቃ የዛሬው ምክንያቱም ቤቲ ይሄ ነገር እንደሚመጣባት እርግጠኛ ነበርኩ ማለት ነው። አንድነት የቤት ሰራተኛዋ ለኪራ ሁሉንም ነገር እንደነገረችው እኔም ነግሬያችሁ ነበረ፣ ግምትም ነበረኝ እንደነገረችው። ምክንያቱም ከመሬት ተነስቶ ደህና ሰው መስሎ እንደዚህ ሊያደርግ የፈለገው እሷ የሆነ ነገር ስለነገረችው ነው። በመጀመሪያ ግን ለመናገር ፍቃደኛ ሆና ሳይሆን የነገረችው ፎቶ አምጥቶ የሷ ልጅ እንደሆነና ያለውን ነገር መረጃ ሲጠይቃት ለምንድን ነው የዋሸሽው? እኔ ከምጠይቅሽ ጥያቄ ወይም ደግሞ ከመመልሽልኝ ነገር በላይ የምትዋሽው ነገር ነው የሚያናድደኝ ብሎ በጥፊ ሁሉ መቷታል ማለት ነው። እና ግን ደግሞ እውነቱን ነግራዋለች። ከዛ እንደገና ደግሞ ዛሬም ደግሞ ጽናትን ይቅርታ ጠይቃታለች። ልጅሽን አሳክምልሻለሁ ገንዘብ የምሰጥሻለሁ ብላ ስላለችኝ እኔም ደግሞ ለምኜ ልጅ ማስተዳደር ስላልቻልኩኝ ለዛ ነው ይሄን ነገር ያደረኩት። ልብሽን ሰብሬዋለሁ በጣም ይቅርታ ጽናት ብላ ጉልበቷ ወይም እግሯ ስር ተንበርክካ ይቅርታ ጠይቃታለች። ከዚህ በኋላም ደግሞ መልካም እህታቸው መልካም እንትናቸው ትሆናለች ብዬ አስባለሁኝ። አንድነት እውነት ከዚህ በፊትም ነግሬያችኋለሁ። ለኪራ እውነቱን ብትነግረው ኪራ ያግዛታል ብያለሁኝ። አንድነትን ማለት ነው። ቤቲ ከምትሰጣት ገንዘብ በላይ ኪራ በሙሉ ነገር ያግዛታል። ምክንያቱም ጽናትንም ኪራንም ታውቋቸዋላችሁ። በጣም ቀና ለሰው ልጅ የሚያስቡ ናቸውና ስለዚህ ቤት ተከራይቶላት ልጇንም አስቀምጦላት በቃ ከዚህ በኋላ የኪራ ሙሉ ኃላፊነት ናት ማለት ነው። አንድነት እውነት ለመናገር በጣም ደስ ብሎኛል ከምላችሁ በላይ። ልጇንም ያሳክምላታል። ከዚህ በኋላ ህይወት ይቀየራል። እውነቱን በመናገሯ ህሊናዋ ስለወቀሳት እውነቱን በመናገሯ ከዚህ በኋላ እሷ በጣም ደስተኛ ሆና ትኖራለች ማለት ነው። ጽናት በጣም ተናዳ ነበር። ምክንያቱም ይሄንን ነገር ሁሉ ያደረገው የእውነት ለቤት ቀለበት ሊያደርግላት ነው ብላ ያዙ ልቀቁኝ እያለች በቃ ምንም መረጋጋት አቅቷት ነበር ማለት ነው። ግን ደግሞ አሁን መጨረሻ ላይ የተፈጠረው ነገር ግን በጣም ነው ደስ የሚለው ማለት ነው ውዶቼ። አንድነትም ተባብራቸዋለች፣ አግዘዋለች ለኪራ ማለት ነው። እንግዲህ በተለይ ቡና እየተጠጣና ሳሎን ቤት ተሰባስበው እሷ ታሪኳን መናገር ስትጀምር ስሟ አንድነት እንዳልሆነና ስሟ ሌላ ሰው እንደሆነ ስትናገር በጣም ነበረ ቤቲ የደነገጠችው። ምክንያቱም ወደ ታሪኩ እየገባች እንደሆነ ስላወቀች አፍሽን ዘግተሽ ከዚህ ጋር ውጭ ነበር ያለቻት ማለት ነው። ሰው እንኳን እያለ እንኳን እማታፍርናት ቤቲ ማለት ነው። እና ቤቲ እንደዚህ በመሆኗ ደስተኛ የሆናችሁ በኮሜንትና በላይ ካሳውቁኝ። እውነቴን ነው የምላችሁ እኔ በጣም ደስ ብሎኛል። ምክንያቱም በእነዚህ ምስኪን ፍቅረኛ ማቾች ውስጥ ገብታ ራስ ወዳድነት ያጠቃታል ማለት ነው። እና እንደዚህ ህይወታቸውን አመሰቃቅለው ነበረ። አሁንም ደግሞ እንግዲህ በደስታ በፍቅር ከዚህ በኋላ ይመጣሉ። ቤቲ አሁንም መቼም አርፋ አትቀመጥም ራሳቸውን ካልጠበቁ ማለት ነው። እስኪ ላይክ አድርጉ፣ ሰብስክራይብ